ከኤርትራ ድንበር ቅርብ ርቀት የድሮን ጥቃት ተፈጸመ። የድሮን ጥቃቱ ሌሊት የተፈጸመ ሲሆን ከህወሓት ወታደሮች ባለፈ የኤርትራ ወታደሮች ጭምር እንደተጎዱ መረጃዎች ወጥተዋል። ይህ የድሮን ጥቃት የተፈጸመው ከሰሞኑ ህወሓት በራማና ዛላምበሳ በኩል ከኤርትራ በኩል ከፍተኛ ቁጥር ያለው የጦር መሳሪያ እያስገባ ባለበት ሰዓት ነው። ይህም ኢትዮጵያና ኤርትራን ቀጥታ ጦርነት ውስጥ ሊከታቸው ይችላል በሚል ተፈርቷል። በዝርዝር ታዳምጡታላችሁ። ጦሩ የመቀሌ መንገድ ለመቁረጥ ተንቀሳቀሰ። የሐራ መሬት ኃይሎች ከህወሓት ጦር ጋር እየተዋጉ ሲሆን ወደ መቀሌ የሚወስደውን ዋና መንገድ ለመቁረጥ ተኩስ መክፈታቸው ታውቋል። መንግስታዊው የሰብአዊ መብት ድርጅት በበኩሉ በጠለምትና አፋር ወሰን ውጊያ መቀስቀሱን አረጋግጦ ድርድር እንዲደረግም ተማጽኗል። የአሜሪካ የምክር ቤት አባልም ወደ አዲስ አበባና መቀሌ የማስጠንቀቂያ መልእክት ልከዋል። እናስደምጣችኋለን። በቤንሻንጉል ጉሙዝ ክልል ያለው የወርቅ ማውጫ ተሸጠ። ከፍተኛ የወርቅ ክምችት እንዳለው በሚታመነውና ከአሶሳ እስከ ሱዳን ድንበር በተንሰራፋው የ100 ኪሎ ሜትሮች የኩምሩክ ወርቅ ፕሮጀክት እስካሁን ይዞ ያስተዳደር የነበረው ኦላይድ ጎልድ ኩባንያ ፕሮጀክቶቹን ለቻይናው ዝጅን ኩባንያ ለማስተላለፍ መዘጋጀቱ ታውቋል። ምንነግራችሁ ጉዳይ ነው። ትራምፕ በኢትዮጵያ ላይ የወሰኑት ውሳኔ በፍርድ ቤት ተቀለበሰ። በኢትዮጵያ ባለው ነባራዊ ሁኔታ ወደ ሀገራቸው መመለስ ለማይችሉ ኢትዮጵያን በአሜሪካ የሚቆዩበት የጊዜያዊ ደህንነት ተጠብቆ የሚኖሩበትን አሰራር ለጊዜው እንዳይቋረጥ በቦስተን የከፍተኛ ፍርድ ቤት ወስኗል። ዜናው ለኢትዮጵያን አስደሳች ሆኗል። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ እንድታደርጉ በመዝጋበዝ ወደ ዝርዝር ጉዳዮቹ ተሻገርን። ጦሩ የመቀሌ መንገድ ለመቁረጥ ተንቀሳቀሰ። የሐራ መሬት ኃይሎች ከህወሓት ጦር ጋር እየተዋጋ ሲሆን ወደ መቀሌ የሚወስደውን ዋና መንገድ ለመቁረጥ ተኩስ መክፈታቸውም ታውቋል። መንግስታዊው የሰብአዊ መብት ድርጅት በበኩሉ በጠለምትና አፋር ወሰን ውጊያ መቀስቀሱን አረጋግጦ ድርድር እንዲደረግም ተማጽኗል። የአሜሪካው የምክር ቤት አባልም ወደ አዲስ አበባና መቀሌ የማስጠንቀቂያ መልእክት ልኳል። ራሳቸውን የትግራይ ሰላም ኃይሎች በሚል የሚጠሩትና በሐራ መሬት የሰፈሩት ታጣቂዎችም ቁልፍ ቦታ መቆጣጠራቸው ተሰምቷል። በየትኛውም ሰዓት የመቀሌ መሆኒ መንገድ ሊቆረጥ እንደሚችልም ተመላክቷል። አዲስ ሪፖርተር ድረገጽ ለታጣቂ ኃይሎቹ ቅርብ ከሆኑ አመራሮች አገኘሁት ባለው መረጃ መሰረት የሰላም ኃይል ሰራዊት የተቆጣጠሯት ስፍራ ገረብ አጎ ትባላለች። ቦታዋ በወታደራዊ ግምገማ ቁልፍ ስትሆን ከመሆኒ 15 ኪሎ ሜትር ላይ የምትገኝ ናት። የህወሓት ኃይሎች ጥር 20 ቀን 2018 ዓ.ም የሰላም ኃይሎች በደቡባዊ ምስራቅ ዞን ወጅራት ቶንሳ በተባለ አካባቢ አርሚያ 44ን በማሰለፍ ጥቃት ከፍተው ነበር። ጥቃቱን ተከትሎ ምላሽ የሰጡት የሰላም ኃይሎች ገረባጎ የምትባለው አነስተኛ ከተማ ሌሊቱን ተቆጣጥረው አድረዋል። ከሰላም ኃይሎች የተገኘው መረጃ እንዳመለከተው የህወሓት ኃይሎች በንጋታው ጥር 21 ቀን 2018 ቦታዋ መልሶ ለመያዝ ኃይል አጠናክረው ተኩስ ከፍተዋል። ጥቃታቸውን ከአንድ ቀን በፊት እንዳደረጉት በከባድ መሳሪያ ብቻ ሳይሆን ሙሉ የአርሚያ 44ን ኃይል በማሰለፍ ነበር። ጥር 22 ቀን 2018 ዓ.ም አርሚያ 44ን ጨምሮ ሰፊ ኃይል በማሰለፍ ሙሉ ማጥቃት ያደረገው የህወሓት ጦር ከፍተኛ ጉዳት ማስተናገዱን የመረጃ ምንጮች አመላክተዋል። እንደ መረጃው በርካታ ቁጥር ያለው የቲዲኤፍ ሰራዊት ሙትና ቁስለኛ ሲሆኑ በ6 ወታደራዊ ጭነት መኪኖች የተጫኑ ቁስለኞች ወደ መቀሌ መወሰዳቸውንም ከከተማዋ ነዋሪዎች ለመረዳት ተችሏል። ከጦር ኃይሉ ወገን አነስተኛ ዋጋ የተከፈለ መሆኑንም ተመላክቷል። የመሆኒ ነዋሪ የሆኑ የከተማዋ ነዋሪ በሰላም ኃይሎች እጅ መግባቷን ለአዲስ ሪፖርተር የትግራይ ተባባሪ አረጋግጧል። የገረብ አጎ በሰላም ኃይሎች መያዝ ምን ትርጉም እንዳለው ነዋሪነታቸው መቀሌ የሆኑ የቀድሞ ታጋዮች ቦታው ስትራቴጂክ ስፍራ ነው ይላሉ። አካባቢውን ጠንቅቀው የሚያውቁት እኚህ የቀድሞ ታጋይ እንዳሉት ከመሆኒ ወደ መቀሌ
መቀሌ የሚወስደው መንገድ በማናቸውም ሰዓት ሊቆረጥ እንደሚችል አመላክተዋል። ከመሆኒ እስከ መቀሌ 130 ኪሎ ሜትር አካባቢ መሆኑን ያመላከቱት የቀድሞ ታጋይ አሁን የሰላም ኃይሎች ከያዟት ገረብ አጎ መሆኒ 15 ኪሎ ሜትር ብቻ መሆኑን፣ ይህም ኃይል በመሆኒ ከገባ የመቀሌ መንገድ ይቆረጣል። የመቀሌ መሆኒ መንገድ ከተቆረጠ ድፍን ደቡባዊ ዞን ነጻ ወጣ ማለት ነው ሲሉ የተያዘችውን ትንሽዬ ከተማ ስትራቴጂያዊነት አስረድቷል። በሳቸው ግምት ይህችን ቦታ ለማስለቀቅ ትነግ ዳግም ኃይል አጠናክሮ መሞከሩ አይቀርም ብሏል። በሌላ በኩል መንግስታዊ የመብት ድርጅቱ ኢሰመኮ ካለፈው ሳምንት እሁድ ዕለት ጀምሮ በትግራይ አማራና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸውን አረጋግጧል። በተለይም በጸለምት መጋሌና አበዓላ አካባቢዎች የተነሱ ግጭቶች የሰዎችን ሕይወትና የአካል ደህንነት ስጋት ላይ የሚጥሉ እንደሆኑም አስታውቋል። የሰመኮ መግለጫ እንደሚያስረዳው ሶስቱን ክልሎች በሚያዋስኑ ስፍራዎች ግጭት የተነሳው ከእሁድ ጥር 17 ጀምሮ ነው። መግለጫው ግጭቱ ተካሂዶበታል በሚል የጠቀሰው አንዱ ስፍራ የትግራይና አማራ ክልሎች የሚወዛገቡበት ጸለምት ነው። የዜና ወኪሎቹ ሮይተርስና አጃንስ ፍራንስ ፕሬስ ኤኤፍፒ የደህንነትና የዲፕሎማቲክ ምንጮችን ዋቢ አድርገው ባወጧቸው ዘገባዎች በዚህ ስፍራ ላይ የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻ ጋር ውጊያ ማድረጋቸውን አመላክቷል። በኢሰመኮ መግለጫ ላይ ትግራይና አፋር ክልሎች በሚያዋስኑ ስፍራዎች የሚገኙ መጋሌና አበዓላ አካባቢዎችም ተጠቅሷል። በዚህም ሳምንትም ግጭት እንደተካሄደበት የተገለጸው አፋር ክልል መጋሌ ወረዳ ባለፈው ጥቅምት መጨረሻ ላይ ተመሳሳይ ሁኔታ ውስጥ ገብቶ ነበር። ከኤርትራ ድንበር ቅርብ ርቀት የድሮን ጥቃት ተፈጸመ። የድሮን ጥቃቱ ሌሊት ላይ የተፈጸመ ሲሆን ከህወሓት ወታደሮች ባለፈ የኤርትራ ወታደሮች ጭምር እንደተጎዱ መረጃዎች ወጥተዋል። ይህ የድሮን ጥቃት የተፈጸመው ከሰሞኑ ህወሓት በራማና ዛላምበሳ በኩል ከኤርትራ በኩል ከፍተኛ ቁጥር ያለው የጦር መሳሪያ እያስገባ ባለበት ሰዓት ነው። ይህም ኢትዮጵያና ኤርትራን ቀጥታ ጦርነት ውስጥ ሊከታቸው ይችላል በሚልም ተፈርቷል። በማዕከላዊ ትግራይ እንጥጮ በተባለ ልዩ ስፍራ ሌሊቱን የድሮን ጥቃት ተፈጽሟል። የድሮን ጥቃት ከተፈጸመባት ስፍራ ከአድዋ ከተማ አቅራቢያ በኢትዮ ኤርትራ ድንበር አቅራቢያ የምትገኝ ሲሆን ህወሓት የጦር መሳሪያ ለማስገባት የሚጠቀምባት ስፍራ ናት። በዚህም የድሮን ጥቃት በህወሓት ወታደራዊ ማቴሪያሎች ላይ ከባድ ኪሳራ እንደደረሰም ተነግሯል። በጉዳዩ ላይ ህወሓትና የትግራይ ጊዜያዊ መንግስት መግለጫ እንደሚያወጡ እየተጠበቀ ነው። በትናንቱ ዘገባችን የኤርትራ ጦር ከባድ መሳሪያዎችን ጭኖ ወደ ትግራይ ከተሞች ዘልቆ መግባቱን ዘግበን ነበር። በተመሳሳይ በጠለምት ማይጠብሪ ትናንት በተደረገ ሰላማዊ ሰልፍ ላይ ሻዕቢያ በጠለምቱ ውጊያ ጣልቃ መግባቱን ገልጸው ተቃውመዋል። በኢትዮጵያ ባለው ነባራዊ ሁኔታ ወደ ሀገራቸው መመለስ ለማይችሉ ኢትዮጵያውያን በአሜሪካ የሚቆዩበት የጊዜያዊ ደህንነታቸው ተጠብቆ የሚኖሩበት አሰራር ቴምፖራሪ ፕሮቴክትድ ስታተስ ለጊዜው እንዳይቋረጥ በቦትሰን የከፍተኛ ፍርድ ቤት ወሰነ። በፈረንጆቹ ታህሳስ 12 2025 ያለቀው ይህ አገልግሎት በዶናልድ ትራምፕ ውሳኔ እንዳይቀጥልና ከመጪው የፈረንጆቹ ወር ፌብሩዋሪ 12 2026 ጀምሮ ተፈጻሚ እንደሚሆን ተነግሮ ነበር። ይህን ተከትሎ በዚሁ አሰራር ላይ የነበሩ በአሜሪካ በኑሮ ላይ የሚገኙ ኢትዮጵያን ዘንድ መደናገጥን ፈጥሮ ነበር። ይሁን እንጂ በዛሬው ዕለት በቦስተን ፍርድ ቤት ለጊዜው እንዳይቋረጥም ተወስኗል። ይህም በአንጻራዊ እፎይታ ሊፈጥር እንደሚችልም ይጠበቃል። ቲፒኤስ የሰሜኑ ጦርነት በተቀሰቀሰበት ወቅት በአሜሪካ መንግስት በልዩ ሁኔታ ለኢትዮጵያን ተግባራዊ አድርጎት የነበረው አሰራር እንደነበርና ለ3 ዓመታትም በስራ ላይ ቆይቷል። ይህ የፍርድ ቤት ትዕዛዝ በዩናይትድ ስቴትስ የሚኖሩ ከ5000 በላይ ኢትዮጵያንን የሚመለከት ነው። እነዚህ ዜጎች በኢትዮጵያ በነበረው ጦርነትና ደህንነት ማጣት ምክንያት በሀገሪቱ እንዲቆዩ የጊዜያዊ ከለላ ቴምፖራሪ ፕሮቴክትድ ስታተስ ተሰጥቷቸው የቆዩ ናቸው። የትራምፕ አስተዳደር በሀገሪቱ ሰላም ሰፍኗል በሚል ከለላውን ለማቋረጥ ቢወስንም የሰብአዊ መብት ተሟጋቾችና የህግ ባለሙያዎች ግን አሁንም በኢትዮጵያ ያለው ሁኔታ አስተማማኝ አይደለም በሚል ክስ መስርተዋል። የዳኛው ውሳኔ ጊዜያዊ
ቴምፖራሪ ብሎክ በመሆኑ ጉዳዩን በፍርድ ቤት እስከሚታይ ድረስ ኢትዮጵያኑ ከሀገር አይባረሩም። ሆኖም የህግ ክርክሩ በዋናነት የሚያተኩረው የትራምፕ አስተዳደር ከለላውን ለማቋረጥ የሄደበት መንገድ ህጋዊ አሰራርን የተከተለ ነው ወይስ አይደለም በሚለው ነጥብ ላይ ይሆናል። በዛሬው ዕለትም የወጣው ውሳኔ በሰሜን ኢትዮጵያ ዳግመኛ ግጭት ማገርሸቱ እየተነገረ ባለበት ወቅት መሆኑ ኢትዮጵያኑ የህግ ከለላው እንዲራዘምባቸው ለሚያደርጉት ጥረት ተጨማሪ የህግ መከራከሪያ ሊሆናቸው እንደሚችልም ተገምቷል። በቤንሻንጉል ጉሙዝ ክልል ሱዳን ድንበር አቅራቢያ የሚገኘው የኩምሩክ ወርቅ ፕሮጀክት በማሊና አይቬሪ ኮስት ካሉ ሌሎች ወርቅ ማዕድኖች ይዞታዎች ጋር ተዳምሮ ለቻይናውያን ዚጂን ኩባንያ በ4 ቢሊዮን ዶላር ሊሸጥ መሆኑን ዋዜማ ሬዲዮ ዘገበ። ያለፉት ዓመታት የግብፅ እጅ የነበረበትን የህዳሴ ግድብ አቅራቢያ በመገኘት ስጋት የፈጠረው ፕሮጀክቱ ወደ ቻይናው ኩባንያ መሸጋገሩ ለስጋቱ እልባት እንደሚሰጠው ይታመናል። ከፍተኛ የወርቅ ክምችት እንዳለበት በሚታመነውና ከአሶሳ እስከ ሱዳን ድንበር በተንሰራፋው የ100 ኪሎ ሜትሮች የኩምሩክ ወርቅ ፕሮጀክት እስካሁን ይዞ ያስተዳደር የነበረው ኦላይድ ጎልድ ኩባንያ ፕሮጀክቱ ለቻይናው ዚጂን ኩባንያ ለማስተላለፍ እየተዘጋጀ መሆኑን የዓለም አቀፍ ፋይናንስ ገበያ ዘገባዎች አመላክተዋል። አላይድ ጎልድ በማሊና አይቬሪ ኮስት ካሉ ይዞታዎች የኢትዮጵያን ኩምሩክ በመጠኑ ከሌሎቹ ከፍ ያለና 21000 ቶን የተረጋገጠ ክምችት እንዳለው ይታመናል። ይህ የወርቅ ፕሮጀክት ለ10 ዓመታት ያህል የግብፁ አስኮም ሆልዲንግስ ኩባንያ ይዞት የነበረ ሲሆን አስኮም የግብፅ ወታደራዊ የንግድ ተቋም ቃል ሆልዲንግ አንዱ አካል ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ የወርቅ ፕሮጀክቱ ከህዳሴው ግድብ ጋር ባለው መቀራረብ ሳቢያ የግብፅ አስኮም ለቆ እንዲወጣ መደረጉ ለጉዳዩ ቅርብ የሆኑ ምንጮች ያስረዳሉ። ይሁንና አስኮም ግልጽ ባልሆነ መንገድ የፕሮጀክቱ ባለቤት ራሱ በእጅ አዙር ለሚቆጣጠረው ለአላይድ ጎልድ አስተላልፏል። የግብፁ አስኮም በአላይድ ጎልድ ውስጥ ድርሻ ያለው ሲሆን አሁን ከሽያጩ ዳጎስ ያለ ገንዘብ እንደሚያገኝም ተሰምቷል። የአላይድ ጎልድ ፕሮጀክት በኢትዮጵያ የሚመሩት አድራሻቸውን አዲስ አበባ ያደረጉ አቶ ብሮክስ ወርቁና የቀድሞ የህወሓት ታጋይ አቶ ሙሉጌታ ኃይለማርያም ናቸው። ይህም ፕሮጀክት የቤንሻንጉል ጉሙዝ ክልል ባይደግፈውም በክልሉ መንግስት ይሁንታ ግፊት አላይድ ጎልድ እስካሁን በይዞታው ላይ ቆይቷል። ከፕሮጀክቱ በይፋ ወርቅ ማውጣት ባይጀመርም የቤንሻንጉል ጉሙዝ ክልል ባለስልጣናት ግን የአካባቢውን በድብቅ ወርቅ እየወጣ ወደ ሌሎች ሀገራት እንደሚሻገር እንደሚያውቁ ይናገራሉ። ጠቅላይ ሚኒስትር አብይ አህመድ ከ5 ወራት በፊት ይህም ፕሮጀክት ሲጎበኙ ፕሮጀክቱ ያለው ሀገራዊ ፋይዳን ጠቅሰው ትልቅ ሀገራዊ ፕሮጀክት ነው ሲሉ ጠርተውታል። በዚህ ሳምንት መጀመሪያ አላይድ ጎልድ ይፋ እንዳደረገው አሁን ፕሮጀክቱን ከቻይና መንግስት ጋር ቁርኝት ላለው ዚጂን ኩባንያ በ4.4 ቢሊዮን ዶላር ለመሸጥ ተስማምቷል። ዚጂን ኩባንያ ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር በቀጥታ ግንኙነት አላቸው ከሚባሉት የቻይና ኩባንያዎች አንዱ ነው። በአፍሪካ የካናዳ ኩባንያዎች በማዕድን ዘርፍ ላይ በስፋት ተሰማርተው የሚገኙ ቢሆንም በዓለም አቀፉ የፖለቲካ አሰላለፍ ለውጥ እየገጠማቸው በመጣው የፋይናንስ እጥረት ከቻይና ኩባንያዎች ጋር አንድም በሽርክና ወደ መስራት ሲሸጋገሩ፣ ሌላ ጊዜ ደግሞ ፕሮጀክቱን ለቻይና በመሸጥ ከገበያ ሲወጡ ታይተዋል። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ለአጋሩ እስራኤል በድምሩ 6.67 ቢሊዮን ዶላር የሚያወጣ 4 የተለያዩ የጦር መሳሪያ ጥቅሎችን መፍቀዱን ይፋ አደረገ። የውሳኔ የተሰማው በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ በጨመረበትና አሜሪካ በኢራን ላይ ወታደራዊ እርምጃ ልትወስድ ትችላለች የሚሉ ግምቶችን በረበቡበት ወቅት ነው። እንደ ውጭ ጉዳይ ሚኒስቴሩ መረጃ የሽያጭ ጥቅሉ ዋና ዋና ክፍሎች 3.8 ቢሊዮን ዶላር የሚያወጡ 30 ዘመናዊ አፓቼ ሄሊኮፕተሮች ናቸው። እነዚህ ሄሊኮፕተሮች የሮኬት ማስወንጨፊያና የላቀ የኢላማ መቆጣጠሪያ መሳሪያዎችን የታጠቁ ናቸው። 1.98 ቢሊዮን ዶላር የሚያወጡ 3250 ቀላል ታክቲካል ተሽከርካሪዎችም ይገኛሉ። እነዚህም የእስራኤል መከላከያ ሰራዊት አይዲኤፍ ወታደሮችንና ቁሳቁሶችን ለማጓጓዝ የሚያገለግሉ ናቸው። እስራኤል ከ2008 ጀምሮ አገልግሎት ላይ ለዋለቻቸው የታጠቁ ወታደር ማጓጓዣዎች ኤፒሲ ተጨማሪ የኃይል ማመንጫ ሞተሮችን ለመግዛት 740 ሚሊዮን ዶላር ታወጣለች።
ቀሪው 150 ሚሊዮን ዶላር አሁን ያሉትን መሳሪያዎች ለሚያግዙ ቀላል አገልግሎት ሰጪ ሄሊኮፕተሮች የሚውል ነው። የአሜሪካ የውጭ ጉዳይ ሚኒስቴር የሽያጭ በቀጠናው ያለውን ወታደራዊ ሚዛን እንደማይቀይር ገልጾ ይልቁንም እስራኤል ድንበሮቿንና መሰረተ ልማቶቿን ከወቅታዊና የወደፊት ስጋቶቿ ለመከላከል ያላትን አቅም እንደሚያጠናክርላት አስታውቋል። የእስራኤል ደህንነት ለአሜሪካ ብሔራዊ ጥቅም ወሳኝ ነው ሲልም ሚኒስቴሩ አክሏል። ይህ የጦር መሳሪያ ሽያጭ ይፋ የሆነው ፕሬዝዳንት ዶናልድ ትራምፕ በጋዛ ያለውን ግጭት ለማስቆምና አካባቢው መልሶ ለመገንባት ያለመውን የተኩስ አቁም እቅዳቸውን እያራመዱ ባሉበት ወቅት መሆኑ ትኩረትን ስቧል። ፕሬዝዳንቱ በጋዛ የሁለት ዓመታት ጦርነት ያስከተለውን ሰብአዊና ቁሳዊ ውድመት ለመጠገን ጥረት እንደሚያደርጉ ቢገልጹም ለእስራኤል የሚደረገው ወታደራዊ ድጋፍ ግን ተጠናክሮ እንደሚቀጥል ይህ ውሳኔ አረጋግጧልም። ተመልካቾች ለሰዓቱ የያዝናቸው ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ ይሁንላችሁ።